እልልልልልልል ብለናል እንግዲህ አብርሽና ሩታ አብርሽ ልዩ ነገር እንዲያው ተሰው የማይጠበቅ በቃ ምን ብዬ ልንገራችሁ ልዩ ነገር አርጎላታል ማለት ነው። የሚያስገርም የሚያስደስት ሰፕራይዝ ቡዜጋ ኤሉ ጋ እህቶቹ ጋር ሆኖ እና ደግሞ እወለደው ሊጋ ሆኖ ምርጥ እንቁ ነገር ሰጥቷታል። ሰፕራይዝ አርጓታል ማለት ነው። ሩታም በሳቅ ፍንድቅድቅ ብላ በቃ እንደዚህ ነው ወይ መወለድ ወይም እንደዚህ ነው ወይ መጋባትና ሊመውለድ ብላ በጣም ህይወቷ እንደገና እናቴ ውስጥ ገብቼ በወጣ ሁሉ ደስተኛ ነኝ ብላ ሀሳቧንና ደስታዋን ገልጣለች ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪየም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። እንግዲህ ዛሬ የአመቱ ገና ነው። በአመቱ ገና ደግሞ የከርሞ ሰው ይበለን። የዛሬ አመት በህይወት ያለ አሁን በህይወት የለም። ስንቱ አለ ስንቱ የለም በህይወት ማለት ነው። ሰው ትንባል በቃ ዛሬ ሰው ነገ አፈርንና ተመስገን ፈጣሪያችንን እያመሰገን መኖር ነው። ለሰከንዲቱ ለደቂቃቱ ትንኖር ማለት ነው። የዛሬን ተኖርን ነገን አናቅምና እንኳን ያመቱን ማለት ነው። እና ለሞላው የክርስቲያን ሃይማኖት ተከታይ በሙሉ እንኳን ለገና አደረሳችሁ ብያለሁ ማለት ነው። እንግዲህ ገና በምናውቀው ተጫውተን ያደግንበት የተለያየ ሃይማኖት ውስጥ ብንሆን ተጫውተን ቦርቀን አድርገንበታል ማለት ነው። በዛ ላይ ደግሞ የአብርሽና የሩታ በጣም የሚያስደስት የሚያስደምም ነገር ነው የሰሩት ማለት ነው። ጀግና አብርሽ ጀግና ሩታ ኤሉና ቡዜ እህቱ እንግዲህ በደስታ ተውጠዋል ማለት ነው። ህፃኑን ጨምሮ በቃ ባል ማለት ይሄ ነው። ቆፍጠን ብሎ ሚስቱን ወገቡን ፈትሾ ኪሱን ፈትሾ ሚስቱን ልዩን ደፋ ቀና ብሎ ቤቱን የሚያቸንፍ ልዩን የሚያሳድግ ሚስቱን የሚያስደሳ ወንድ ማለት ይሄ ነው። በቃ እያንዳንዳችሁ ተአብርሽና ተሩታ የህይወት መስፈርት ወይም ህይወት ጉዞን ተማሩ። በቃ ይሄ ነው ጀግንነት ማለት ይሄ ነው። በቃ ደስታ ማለት እና በጣም ደስ ነው ያለን። ሩታዬ እንኳን ደስ ያለሽ። ተብዙ ስቃይ በኋላ ደስታ ይመጣል። ተብዙ ሀዘንና መከራ በኋላም ደስታ ይመጣል። ተብዙ ስቃይና ለቅሶ በኋላ ደስታ ይመጣል። ዱንያ የአንድ ሳንቲም ገጽታ ናት። በዚህ በዱንያ ትንኖር ማጣት አለ፣ ማገኘት አለ፣ ሀዘን አለ፣ ደስታ አለ። ይሄን አራቱን መስፈርት ተቋቁመንና ችለን ታላለፍ ነው። ታልጋ ላይ ወርጄ አልጋ ላይ ልውጣ ማለት የማይሆን ነገር ነው። ምክንያቱም ዱንያ 9 ናት፣ 10 አሞላም። ስለዚህ በዛይ በ9 ዓለማችን እስተምንኖርና ወደማይቀረው ተጠርተን እስተምንሄድ ያችን 9 ዓለም የተሰጠችንን እየተፈራረቀን ቢሆን ተመስገን አምላኬ ወይም አልሐምዱሊላህ እያል መኖር ግዴታ ይጠበቅብናል ማለት ነው ውዶችዬ። እና ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ። በሌላ ቪዲዮ አዲስ ነገር እየከች በኮረኮንች ሞቅ ደመቅ ሸብረቅ እንደ በላይነሽ ፎቅ እያልኩ እየላችሁ እመጣለሁ ማለት ነው። እና እንግዲህ አብሽሩ ጠንክሩ ሀባይብ ገልቢ። በጣም ደስ የሚል ነው ዛሬ አብርሽና ሩታ እየሰራው ማለት ነው። በቃ እንግዲህ አንድ ባል ወይም አንድ ሚስት ወልዲያ ልጅን ያህል 9 ወር ሙሉ አርግዛ በሆዷ 2 ዓመት አጥብታ ለቁም ነገር ማድረስ ለአባት ማስደሰት ማለት ለእናት አማርኛ ቃል ያጥረኛል። በአማርኛ ቃል ሌላ ውጭ የእናትን አድናቆት ቢኖር ብናደንቃቸው ደስ ይለኛል። እኔ ለጊዜ ያው እናት አይደለሁም ልጅ ስላልወለድኩ እናትነትን ባላየውም በእናቴ በእህቶቼ በአክስት ባጎቶቼ በአክስቶቼ በአያቶቼ በጓደኞቼ በብዙ ዘመዶችና በብዙ ሰው እያየሁን ነው። እናትነት አማርኛ ቃል ያጥራታልና ምስጋና ማለት ነው። ሻመትም ቲያንሳት ነው። ያው አላህ ሱብሃነ ተዓላ አይፈቅድም ገደቡ የለውም እንጂ እናት ተሻመትም ብትኖር ያንሳታል። በዝበት ዱንያ እኮ ደስ ይላል። እንደዚህ ብንቦሰቃቀልም ብንቸገርም ሁሉ ነገር ቢፈራረቅብንም ዱንያ ሐቂቀትን ደስ ይላል። የሞተ ምን ጥቅም አለው? ተሞተ ምንም ጥቅም የለው። አንድ ሰው የሞተ ዘመድም የለው ጥቅምም የለው። ተሞተ ሞተ ነው። የሰው ልጅ በዚህ ባጭር ጊዜ እንጓዴድ እንፋቀር የሚለው ማለት ነው። ሳይንሱም ሆነ ኪታቡ እውነት ነው። ለምን
የተፈቀደልን ይቺ የዱንያ መስፈርታችን ናት። ያችን ተጠቅመንባት በልተን ጠጥተን ስቀን ለሰው ኸይር ነገር ሰርተን ለራሳችን ኸይር ነገር ሰርተን ማለፉ ቀላል ደስታ ነው ማለት ነው። እና ውዶችዬ ቀጣይ ቪዲዮ ውስጥ የምገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። በአዳዲስ ቪዲዮ ከች በኮረኮንች እያልኩ እየላችሁ እመጣለሁ ማለት ነው። አዎ ጠፍቻለሁ። ሰውነን እናንከን አያጣንም። ስራ በማጥፋት ነው። ስራ አጥቼ ረጅም ጊዜ ያህል ኢጃዛ ተቀምጬ በጣም ቢዚ ነው። ያኔ ኢጃዛ ቤት ትቀመጡ ጓደኛ ጋር ትተኙ፣ የእንቅልፍ ሰዓታችሁ አይለይ፣ የመብሊያ ሰዓታችሁ አይለይ፣ የመነሳችሁ ሰዓት አይለይ። ዝም ብሎ የተምታታ ነው የሚሆንባችሁ። ስራ ትትሆኑ የመኝታ ሰዓታችሁ አለ፣ የመቀመጫ ሰዓታችሁ አለ፣ የመስሪያ ሰዓታችሁ አለ። ታላችሁ ሰዓታችሁን ተመናችሁ ስለሆነ በሰዓታችሁ ትመና የምትንቀሳቀሱት። ግን እንደዚህ ስራ ትትፈቱ አንዱ ይነሳ፣ አንዱ ይተኛል፣ አንዱ ይሄድ ወደ ውጭ፣ አንዱ ተውጭ ይመጣል፣ አንዱ ይበላ፣ አንዱ አልበላም ይላል፣ አንዱ ሻወር ሲወስድ፣ አንዱ ሻይ ልጠጣ ይላል። በቃ የተምታታ ነው የሚሆንባችሁ ማለት ነው። ለዛ ሰዓታችሁን ጠብቃችሁ ሊብም ሆነ ቪዲዮ ሰርታችሁ ለመልቀቅ አይመቻችሁም። ለዛ ነው እንጂ ኢንሻአላህ ባላ ፍቃድ እንደቀርሞ እመጣለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። መልካም ገና ብያለሁ። አመሰግናለሁ። ቻው